የሚያደርስ ግንኙነት አይደለም የነበረ። አንተ በእናትህ ቆይ ቤተሰቦቻችን ስለኝ ነገር ያውቃሉ። እስከ መጨረሻው ጠብቀው ነበር እኮ። ይሄ ደስታሽ ማለት ነው እንደማይዘልቅ ሳውቀው በጣም አዝናለሁ። አንድ የምነግርሽ ነገር ማለት ነው አንቺን በዚህ ደረጃ አይደለም ነበር የምጠብቅሽ። ከደህና ሰው ጋር ጥሩ ህይወት ነበር ለአንቺ የምመኝልሽ፣ ግን እንደዚህ ሆነሽ ቀረሽ ከውሸት። እኛ ተደስተን ሳንጨርስ ሌላ ሙሲባ ይዘው ይመጣሉ። እንደ በእውነት በጣም ይደብራል። እና በነገራችን ላይ እኛ እውነቱን የምናውቀው ታሪክ የለንም። ግን ደግሞ አንድ የምነግራችሁ ነገር ማለት ልጅቷ እስከዛሬ የት ነበረች ማለት እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል፣ ፕራንክም ሊሆን ይችላል። እኛ የምናውቀው ነገር የለም። አላሁ አለም በሚያደርጉት ነገር ነው። ነገር ግን ለሄሉ አይገባትም ነበረ። አንደኛ ያብ ይሄን ነገር ያውቃል፣ ከአሁን በፊት የነበራትን ህይወት። እሷ ደግሞ ግልጽ ልጅ ናት፣ እያንዳንዱ ነገር አስረድተዋለች። በሁለተኛ ደረጃ ደግሞ ቀለበት ካሰሩ በኋላ ለምን ይሄ ነገር ልዑልስ ቢሆን ለእሷ ሊቆረቆር ይችላል፣ እሷ ሊወዳት ይችላል፣ እሷ እንድትጎዳ ሊሆን ይችላል። ግን ለምን የት ነበር እስከ ዛሬ? ቢያንስ የዛኔ ልክ ቀለበት ከማሰራቸው በፊት እንግዲህ ቆይተዋል። ከዛ በፊት ልጅቷን ይዟት ቢመጣ እኮ ሄሉ ውሳኔውን የዛኔ ታውቅ ነበር። በቃ ከፈለገ ትቀጥላለች፣ ካልፈለገ ደግሞ ማቆምም ካለባት ዛኔ ታቆም ነበር። የእውነት ከሆነ እሱ ማለት ነው። በመቀጠል ደግሞ እንደነገርኳቸው ያብም የእውነት ይች ጓደኛው ሁና ለሄሉ ያላስረዳት ነገር ከሆነ የጥፋት ነው። እውነት ለመናገር በጣም ይደብራል። እና ብቻ እስኪ እናየዋለን። ዞሮ ዞሮ ሁሉንም ነገር እኛ እርግጠኛ ሆነን ይሄ ነው ማለት ስለማንችል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና ማለት ነው እንግዲህ ታይታችሁታል። እኛ ትናንትና ሲቀሩ ምናልባት እንግዲህ የጫጉላ ሽርሽር እየሄዱ ነው፣ አልተመቻቸውም ብለን ነው። እውነት ለመናገር እኔ ራሱ ምን ሆኖ ነው ብዬ ልሰራ ፈልጌ፣ ነገር ግን በቃ እንጠብቃቸው ይመጣሉ ዛሬ ብዬ ተማምኜ ስገባ እንደዚህ አይነት ነገር ተፈጥሮ ነው ያየሁት። እና አዎ እኛ የሰው ልጅን አናቅም፣ እያደረጉ ያሉትን አናቅም። አንደኛ ፕራንክ ሊሆን ይችላል፣ ሁለተኛ ደግሞ ምናልባትም ልዑልም ታውቃላችሁ ለእሷ ሊያስብላት ይችላል። እንዳልኳቸው የቅርብ ጓደኛዋ ነው፣ ሊወዳት ወይም ደግሞ እንድትጎዳ ላይፈልግ ይችላል። ነገር ግን እሱም አንድ ሰዓት ላይ ለእሷ ፍቅር እንዳለው ሲገልጽ ስላየ ነው። ለእሷ ፍቅር ያለው ሰው ደግሞ ታውቃላችሁ፣ እሷ የሰው ስትሆን ወንዶች በተፈጥሯቸው ይናደዳሉ። ያነ ሰው ለእኔ ካልሆነ ጭር የላፍስ ብላ የለ ዶሮ። እንደዚህ አይነት ነገርም ሊሆን ይችላል። እንግዲህ አላሁ አለም። ግን ምንም ይሁን ምንም ለሄሉ ይሄ ነገር እውነት ሆኖ ስታለቅስ እንዳናያት የእውነት ነው የምላችሁ። እኔ ቪዲዮ ሰራ ከትናንት ወዲያም ነግሬያቸዋለሁ። የሰው ልጅ አንድ ጊዜ ይፈተናል፣ ችግር የለውም ብሎ ያልፋል። ብዙዎቻችን በአንዴ ነው ተስፋ ቆርጠን ቁጭ የምንለው። እኔ ራሱ እንደዚህ አይነት ሰው ነኝ። በቃ የሆነ ነገር ሲሆንብኝ ነገ ከዚህ የባሰ ይመጣል እያልኩኝ ቶሎ አላምንም። እንኳን በወራት በአመት ቢያንስ አመታቶችን እቆያለሁ። የኔ አይነት ሰዎች ሊኖሩ ይችላሉ። ግን ደግሞ ስለቆየን ጥሩ ነገር እናገኛል ማለት አይደለም። ይሄ ካላ ሲሰጠን ብቻ ነው። ሲቀጥል ደግሞ ሄሉሻ እንግዲህ አይታችኋል። በቅርብ ነው ነገሮች እነዚያ የተከሰቱባት። ነገር ግን ይሁን በቃ ሁሉም ሰው አንድ አይነት አይደለም ብላ ከአንዴም ሁለተኛ ደግሞ ሶስተኛና ይሄ መጨረሻ ይሆንላት። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው ብያችሁ ነበርና እንግዲህ ኢንሻአላህ እኔ ፕራንክ ነው ብዬ ነው ማምነው። ፕራንክም ይሆንላት እያላችሁ ዱዓ ጸሎት አድርጉ ማለት ነው። የሆነት ይደብራል። እንዳልኳችሁ የሰው ልጅ ለአንዴ ይቋቋማል፣ ለሁለቴ ይቋቋማል፣ ሶስተኛ ሲደገም ግን በቃ የሰው ልጅ እንዲያስጠላችሁ ትሆናላችሁ በጥቅሉና የሆነት ያብ እንደዚህ አድርገ ከሆነ በጣም ስህተተኛ ነህ ማለት። ለምን የተጎዱ ሴቶችን ቢያንስ ልትጠግኗቸው ካልቻላችሁ ልትጎዷቸው ግን አትሞክሩ። እህት አላችሁ እንግዲህ እያንዳንዱን ነገር የሚያናደን ነገር ምን እንደው ታውቃላችሁ፣ በህይወታችን መጎዳታችን አይደለም ግን የሆነ የውስጣችሁን አውጥታችሁ ገልጦ እንደማሳየት ያክል ደረጃ የውስጣችሁን ነገር ነግራችኋቸው የሚጎዷችሁ ሰዎች እናንተ ምን ያክል እንደምትጎዱ እየነገረቻችኋቸው ታሪካቸውን ሁሉ ነገር ያጫወታችኋቸው ሰዎች እንደዚህ አይነት ነገር ስታገኙባቸው ከበደላቸው በላይ ትሰበራላችሁ። በቃ ለምን ማለት አለማውራት ይሻል ነበር እንዴ? ግልጽ መሆኔ ነው እንዴ? እንዲህ አረገ ብቻ ብዙ ጥያቄዎች ይፈጠሩባቸዋልና ትንሽ ከበድ ይላል። ኢንሻአላህ ሁሉኔ ግን ፕራንክ ነው ብዬ ነው ማምነው። የሆነ ታይም ላይ አይታችኋት ከሆነ እኔ ልጅቷን
እያለቀሰ ይመስላ የሆነ አይታችሁት ከሆነ ቪዲዮን ዝም ብላ ነው ድምጽ የምታሰማው የነበረ እንጂ አይኗ ላይ እኔ ምንም አላየሁባትም። ሲጀመር በተለይ መጀመሪያ አካባቢ ዝም ብላ ፏን ትከፍታለች፣ ግን ምንም ነገር የለውም እንባ ነገር። ሲቀጥል ደግሞ የእውነት ቢሆን ያብ ራሱ እኔ እንጃ ለፕራንክ ነው ብዬ ነው የማስበው። ለምን እንዲሁ ምንስ ቢሆን ሞራን የሚባል ነገር አለ አይደለ እንዴ? ምክንያቱም ያችኛይቱ ጋር ዙሮ ሳይጣላ ወደ ይቻል መጣም እንዲያቆመም ነው የተናገረው። ግንኙነት ነበረን ነው ያለው። ግን ደግሞ አቁመውም ወደዚህ እንትን ከገቡ ከሄሉ ፊት እንደዛ እያደረገ ልስመው እኮ ምንም አልቀራትም። አይታችኋል። እንደዛ ስታዞረው ስታሻሸው ማለት እንደዛ ሲንከባከባት ነበር። አይታችሁት ከሆነ ሊያስነሳት ራሱ አልፈለግም። ስለዚህ እኔ ፕራንክ ነው ብዬ ነው የማምነው። ለምን እንዲሁ ቢሆን እንኳን ነገሩ ሞራኔ ልጁ ብቻ ማስተዋል ያለው ልጅ ይመስላል ብዬ አስባለሁ። ግን ለፕራንክ ካልሆነ እኔ እንደው እንደዛ ያደርጋታል ብዬ አላስብም። ፕራንክ ነው። ሲቀጥል ልጅቷ ደግሞ የእሱ ተመሳሳይ ነገር ናት። ከትናንት ወዲያ ከተለቀቀው ፎቶ ላይ አላያችኋትም? የሆነ አንዷ ላይ ግን ይች ትመስለኛለች። እኔ በደንብ እስኪ ፎቶቸውን አየዋለሁኝ። የሆነና ያብጋ ከተነሱ ፎቶ እስኪ ገብታችሁ እዩትማ። ሁለት ቀይ ልጆች የነበሩ በግራና በቀኝ የተነሱ ከና ያብጋ እና አንዷ እንዲያትሆን እህቱ እንዲያትሆን ሲጀመር እኔ ወይ እህቱ እንዲያትሆን ፕራንክ እያረጉ እንዳይሆን አላቅም። ወላሂ አይታችኋታል አላያችኋትም? እኔ ግን እሷን የመሰለች ያየሁ መስሎኛል። እና ብቻ ኧረ በእውነት ይደብራል። እኔ ይህን ያደርጋል ብዬ አላስብም። ለምን ምንስ ያክል ቢሆን እንኳንም ጥሩን ሰውና መጥፎ ሰው ቢሆን ራሱ በዚህ ልክ ለምን የሰው ልጅ እንበድላለን? ማለት በጣም ይደብራል። የሰው ልጅ ቢያንስ ማስደሰት ባንችል ግን ማስከፋት ይህ ትክክል አይደለም። እንዳልኳችሁ ያብ እሷን ለማገኘት የሚፈልገው ለማገኘት ብላችሁ የምታስቡበት ይህ እኮ ምንም አይደለም እኮ የ5 ደቂቃ ስሜት የሰው ላይ ለመጉጃ ይሆናል ብለን እናስባለን። ሲቀጥል ደግሞ ሄሉ አዲስ አይደለችም። ከአሁን በፊት ጓደኛ የነበራል ልጅ ናት አይደለ? ስለዚህ ያን ያክል ርቀት ይጓዛል ብዬን አላስብም እንደ ራሴ። እስኪ እናንተም የራሳችሁን ሀሳብ አስቀምጡ። አለሙሄም ኸይር ተመኝ ኸይር እንድታገኝ ነው። ሁላችንም ጥሩ ነገር ነው የምንመኘው። እንሻላ ከእነሱ ብዙ ነገር ነው እንጂ የምጠብቀው። ትናንት ቀለበት ታስሮ ዛሬ ይህን ጭቅጭቅ አንጠብቅም ብዬ ተስፋ አደርጋለሁ። እና ውድ ተመልካቾች እንግዲህ እኔ እዚህ ቦታ ላይ ሁላችንም ጥሩ ነገር እየተመኘን እንጠብቃት ሄሉን። ኢንሻአላ ምንም ነገር አይፈጠር ብዬ ተስፋ አደርጋለሁኝ። እና ሄሉ ስታለቅስ ሁላችንም አንወድም። ያብ ይሄን ነገር ሰርተ ከሆነ እውነት በጣም ይደብራል። እንደነገርኳችሁ ማንኛችሁም ብትሆኑ አያችሁት አይደለ? ከባድ ነው። ከአሁን በፊት ያለፈ ታሪክ እኮ ያለፈ ታሪክ ነው አይደለ? ስለዚህ ለምን ሳልነገራትም ለሷ ሀዛ በፊት ቢነግራት ቢያንስ የሆነ ራሷን እንኳን ተጠብቅ ነበረ። እና እንደነዚህ አይነት ወንዶች ካላችሁ ጥንቃቄ አድርጉ። እኔ ግን ፕራንክ ነው ብዬ ነው የማስበው። እስካሁን ድረስ ምንም እውነት አልመሰለኝም ጭራሽ። ለምን አንደኛ እንደ ኡልም እውነት ቢኖረው ኑሮ ከዛ በፊት ልጅቷን ለማምጣት ይሞክር ነበር፣ ወይ ደግሞ ብቻ የሆነ ነገር አለ። ልጅቷ ራሱ እስከዛሬ ቪዲዮ አታይም እንደ ስንት ጊዜያቸው ዙሮ እሷ ቪዲዮ ለማየት የምኳንበት ደረጃ አይሆንም። አሁን ከቤታቸው ቀጥ አድርጎ ይዞ ሲሄደው ለወላዲያሱ ለእነሱ ደስታ ባፈለገ እኮ ከቤት አይደለም ይዟት መሄድ የነበረበት እነሱ ካሉበት ቦታ ማለት ነው። መሄድ የለበትም። ሲቀጥል ደግሞ እኔ ያልኳችሁ ብቻ እኔ አላቅም። ይሄ ነው ብሎ ለመፍረድ ብቻ ይከብዳል። እኔ ግን ፕራንክ ነው ብዬ ነው የማስበው። በፍጹም ይሄ ነገር ሊሆን አይችልም፣ በቃ ሊሆን አይችልም እያላችሁ ኮመንቱ ሰምታችኋል። እና ብቻ አስቸጋሪ ነው። ኧረ በጣም ይደብራል። አሁን ላይ ሰው ማመን እየከበደን ነው። የሰው ላይ አዳብራችሁም እየኖራችሁ መተማመን ካልቻልን እኮ በጣም ከባድ ጊዜ ላይ ነው የደረስነው። እውነት ለመናገር በጣም ይደብራል። እኔ አላምንም ይሄን ነገር። ለማንኛውም ቻናል ላይክ ሰብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።